ተሲባክስ ይወጣ ብለን ሰፈሩን አይታይት አድርገን እንምጣ። በዚህ በጠዋቱ ደግሞ ምን ተገኝቶ ነው ዞር ዞር የምንለው? ትናንትና እኮ በሽምግልናው ስንዋከብ ቤት ውስጥ ዋልን። ወጣ ብለን ባከን ሰፈሩን አይታይት እናድርግና እንምጣ። ናስኪኒት ና ኦኬ። ቆይ ሰዓቱ እየረፈደ እኮ ነው። እንዴት እስካሁን በሩን አይከፍቱ? አትቸኩል። የለይኩን መውጫ ሰዓት እየደረሰ ነው። ባደረግነው ክትትል መሰረት አቶ ለይኩን በዚህ ሰዓት ነው ወቅ የሚያደርገው። መኪናውም እዚህ ውጭ እንደቆመች ናት። ዋው ሰርፕራይዝ ምን ነው እንዴ? አልወደድሽውም እንዴ? እንዴት ነው የማልወደው? እንደዚህ አይነት ምሽት ካሳለፍን ቆየን አይደል? አሁንም ቢሆን እኮ ላንቺ ለውዷ ሚስቴ ጊዜ ሰጥቶሽ እንዳልሆነ ይታወቀኛል። ከአሁን በኋላ ግን ሌላው ጊዜ በሙሉ ለኔ ትርፍ። አደራ ደግሞ እንደለመደብህ ልስፈንልሽ እንዳትለኝ። ምን ነው ድምጽን ባትወጂ እንኳን ምን አለበት በዘፈን ውስጥ ያለው መልእክት ታዳምጪልኝ። ለሱ እኮ ታዲያ ዜማ አያስፈልገውም። ዝም ብለህ የዘፈኑን ግጥም ባፍ መናገር ትችላለህ። እንግዲያውስ ገብረ ክርስቶስ ደስታ ግጥም አድርጎ ሚካኤል በላይ ያንጎራጎረው ግጥም መነሻ እንዴ? ደግሞ እንደዚህ አይነት ዘፈን አለ እንዴ? ምናልባት ስለምሽ ታውቂዋለሽ። እኔ በግጥም እንጂ በዘፈን አልፈልግም። የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደቀጥ አይኖችሽን ባይኔ ተናገኛቸው ስፖርትሽ ይደምሻል። በጣም ደስ የሚል ግጥም ነው። እኔም በጣም ወዳለሁ። ይወድማል። ለይኩን ሀገር ሰላም ብሎ ቤቱ የተላኩትን ሽማግሌዎች አስተናግዶ ከሸኘ በኋላ ወክ ለማድረግ ከተሰማ ጋር ወጥተው አንድ ትልቅዬ ችግር ገጥሟቸዋል። በያዙበት የሰነድ ማስረጃ የራሱና የቤተሰቦቹ ሕይወት አደጋ ውስጥ የገባበት የጉምሩክ ኃላፊው ተፈራ ቅጥረኛ ነፍሰ ገዳዮችና የራሱን ሰዎች ልኩ ለይኩንን ለማስገደል ሙከራ ማድረግ ጀምሯል። ተሰማና ለይኩን ከዚህ አደጋ በምን አይነት መንገድ የሚያመልጡ ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ ኑሐሚን አባቷን ለሽምግልና ፕሮግራም የለበሰውን ልብስ እያስተካከለችለት በዛው ማውራት ይጀምራል። አባዬ ዛሬ ደግሞ በጣም አምሮብሃል ብላ ስትለው እሱም በፈገግታ ሙሽራ ነው አይደል የመሰልኩት ብሎ ሲላት እሷም በመጨረሻም ይሄን የማይጠገብ ሳቅህን ፊትህ ላይ በማየቴ በጣም ደስ ብሎኛል። ይሄ ዝግጅት ይለቅና ካንተ ጋር ደግሞ የማወራው ብዙ ነገር አለ ብላ ስትለው እሱም እሺ የኔ ልጅ ግን ምን ነው ችግር አለ እንዴ ብሎ ሲጠይቃት እሷም አረ ምንም ችግር የለም ያው ስላንተ ቀጣይ ህይወት ከጋሼ ጋር እያወራን ነበር ስለዛ ነው ላወራ የፈለኩት ብላ ስትለው እሱም እንደዛ ከሆነ ጥሩ እኔ ግን አሁንም ስለ እናትሽ ነው እያሰብኩ ያለሁት ይቅርታዋ ያስፈልገኛል የሷን ይቅርታ ሳላገኝ ውስጤ በፍጹም ሰላም ሊያገኝ አይችልም ብሎ ሲላት ኑሐሚንም አባዬ እሷን እዛው ትንሽ ጊዜ ተዋት እኔም ደውዬ እዚህ ሁሉም ነገር እንደተስተካከለ ነግሬያታለሁ ግን እሷ ትንሽ ጊዜ እረፍት ያስፈልገኛል ብላለች ስለዚህ አባዬ አንተ ምንም አትጨነቅ ሁሉም ነገር በጊዜው ይስተካከላል ብላ ስትለው ተሰማም እሺ የኔ ልጅ ከዚህ በኋላ ወደ ኋላ እንመለስ በደስታ ወደፊት እንሄዳለን አንቺም ስላደረግሽልኝ ነገር በሙሉ አመሰግንሻለሁ ፈጣሪ ግን ምን ያህል ቢወደኝ ነው እንዳንቺ አይነት አሳቢ ልጅ የሰጠኝ ብሎ ሲላት እሷም አባዬ ስለሚገባህ ነው እሺ ደግሞ እኔ ሁልጊዜም ካንተ ጋር ነኝ በጣም እወድሃለሁ ዛሬ ደግሞ የደስታችን ጅማሮ ቀን አሁን ሽማግሌዎቹ እየመጡ ስለሆነ ውጣና በሞገስ ሳሎን ጠብቃቸው ትለውና መኝታ ክፍሉን ለቃ ወደ ውጪ ትወጣለች በዛን ሰዓት ላይ ዝናሽና ለይኩን መኝታ ክፍላቸው ሆነው እያወሩ ነበር እሱም ይቀጥልና እንግዲህ ፈጣሪ በድጋሚ ልጃችንን እንድንድር ፈቅዶልናል ብሎ ሲላት ዝናሽም ምን ታደርገዋለህ ይሄ ቤተሰብ እንዲህ ነው ጠላቱን ሁሉ ደግሶ የሚድር ከጠላትነት ይልቅ ወዳጅነትን የሚያገዝፍ ቤተሰብ ብላ እያለች ባለችበት የሚወደ ውስጥ ትገባና በጣም ይቅርታ ሳላንኳኳ ገባው ብላ ስትላቸው ዝናሽም ምን ነው ችግር አለ እንዴ ብላ ትጠይቃታለች ኤሚም ተቀጠለና ለአባዬ ለነገረው የሚገባኝ ነገር አለ ማለቴ ስለኔና ስለ ኤርሚ ሳይመቻችልኝ ቀርቶ አልነገርኩህም እንጂ ሁሉም ነገር ውሸት ነበር እስከዛሬ ነገሩን ባለመናገሬ በጣም ይቅርታ ብላ ስትለው ለይኩንም ነገሩ አስቀድሞ ከዝናሽ ሰምቶ እንደነበርና
በድጋሚ ከኤርሚያስ ጋር አብራ እንድትሆን እንደፈቀደላት ይነግራታል። እሷም በደስታ እና በአንድ ጊዜ ማሚ ያለችውን አመንካት ተቀበልካት ብላ ስትጠይቀው ለይኩንም ምን ማለት ነው ከሷ ውጪ ሌላ ማንን ላምን እችላለሁ ብሎ ሲላት የሚም እሱስ ልክ ነህ፣ ስለዚህ ግን ከዚህ በኋላ ፍቃድህን ሰጥተናል ማለት ነው ከኤርሚያስ ጋር አብሬ መሆን እችላለሁ ብላ ስትጠይቀው ለይኩንም ብቻ ያችን ሪች የምትባል ሴት በደንብ አድርጋችሁ ተጠንቀቋት፣ የሆነች የማትታመን መሰሪ ልጅ ናት ብሎ ሲመክራት የሚም አታስብ አባዬ፣ በደንብ እንጠነቀቃታለን፣ ይህንን ዜና ሄጄ ለኤርሚ ደውዬ መናገር አለብኝ ትላቸውና ክፍሉን ለቃ በፍጥነት ስትወጣ ዝናሽም ትቀጥልና እስቲ አንዳንድ ጊዜ እንደዚህ ለቀቅ እናድርጋቸው፣ ጠበቅ አድርገን ስንይዛቸውን የተፈጠረውን ነገር አየን አይደለ ብላ ስትለው ለይኩንም እሺ እንዳልሽ፣ ግን ደግሞ ይህንን የምናደርገው ለነሱ አስበን እንደሆነ ማወቅ መቻል አለባቸው ብሎ ሲላት ዝናሽም አታስብ፣ ሁሉም ነገር በጊዜ ሂደት ለነሱ ብለን እንደሆነ ይገባቸዋል፣ ግን አንተ ከአምራን ቀጥሎ ማን የሚዳር ይመስላል? እኔ ኤሚ የምትቀድም ይመስለኝ፣ ግን ደግሞ ማን ያውቃል፣ አንድ ላይም ልንድራቸው እንችላለን። ብቻ አሁን በፍጥነት ወደ ታች መውረድ አለብን። ሽማግሌዎቹ እንደተቃረቡ አምራን ነግራኝ ነበር ብላ ትለውና ተያይዘው ወደ ታች ይወርዳሉ። ከትንሽ ቆይታም በኋላ ሽማግሌዎቹ መጥተው በወግና በባህሉ መሰረት የሴቷ ቤተሰቦች መጠየቅ ያለባቸውን ጥያቄ ጠይቀው የወንዱ ሽማግሌዎችም መልሳቸውን መልሰው የሰርጉንም ዝግጅት ከ15 ቀን በኋላ እንዲሆን ቆርጠው ተስማምተው ይለያያሉ። ከትንሽ ቆይታም በኋላ ኤርሚና ኤሚ ተገናኝተው ማውራት ይጀምራሉ። እሱም ይቀጥልና ታውቂያለሽ ግን ፋኑኤልና አምራን ሊጋቡ እንደሆነ ስሰማ ማመን አልቻልኩም ነበር። ቆይ አሁን አንቺስ ምንድነው የምትጠብቂው? እኔ እኮ ቤተሰቦችሽ ጋር ሽማግሌ መላክ ፈልጌ ነበር። አንቺ ትንሽ እንኳን በአምራን አልቀናሽም እንዴ ብሎ ሲጠይቃት እሷም በመጠኑም ቢሆን ቀንቻለሁ፣ ግን ዛሬ ለምን ቤት አትመጣ ማለት ያው አባዬንም በዛው ይቅርታ ተጠይቀዋል ብላ ስትጠይቀው ኤርሚያስም እኔ ነኝ ይቅርታ መጠይቀው ብሎ ሲጠይቃት የሚም እና እነሱ ይቅርታ እንዲጠይቁ ፈልገህ ነው ብላ በድጋሚ ተጠይቀዋለች። ኤርሚያስም ይቀጥልና እንደዛ ማለት አይደለም፣ ብቻ እሳቸው ልባቸውን ይመልሱልኝ እንጂ እኔ እግራቸው ስር ተደፍቼ ይቅርታ ጠይቃቸዋለሁ ብሎ ሲላት የሚም እና ዛሬ ወደ ቤት እንሂድ ብላ ስትጠይቀው እሱም ውይ ዛሬ እንኳን አልችልም፣ ዛሬ ማታ መቅረት የማይቻልባት ቀጠን ያለች ቀጠሮ አለች ብሎ ሲላት የሚም ምን ቆይ ደግሞ በማታ ከማን ጋር ነው ቀጠሮ ሊኖርህ የሚችለው ብላ ስትጠይቀው እሱም በነገራችን ላይ ስትቆጭኝ እንደምትረችኝ ታውቂያለሽ አይደል? ሽማግሌዎቹ የመጡ ሰዓት እኛ ሚዜዎች ተሰብስበን የሆነ ነገር ቀምቀመን ነበር የመጣነው። እናም አሁን እንደግማለን ብለን አስበናል። ያው እንደምታውቂው እኔና ዳጊ እንኳን ላጤዎች ነን። ያው የላጤዎች ፓርቲ ደግሞ ግዴታ ነው፣ አታስቢ። በአሁኑ እንኳን ፕሮግራሙ ላይ ብዙ ሴቶች አይኖሩም ተብሏል ብሎ ሲላት የሚም እኔ እዛ ቦታ ላይ ይገኛል፣ ካልሆነ ደግሞ አንተ በጊዜ ትገባል ትለውና ተስማምተው ይለያያል። ከዚህም በኋላ ነው ለይኩልና ተሰማ ወክ ለማድረግ ከቤታቸው ሲወጡ የኮማንደሩ ሰዎች እነሱም መከታተል የጀመሩት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።